በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። የቤተ ክርስቲያን ሰላም ይናፍቀኛል። ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። ብዙ ጊዜ ማንነታቸው ያልታወቀ ታጣቂዎች ጥቃት አደረሱ በሚል ነው እንግዲህ እነዚህ ንጹሃን ዜጎች ሞት ሲጠቀሰ ያለው። ይህ ሁኔታ ግን በየጊዜው ሲደጋገም ምናልባትም የመንግስት ወሳኝ የሆነውን የዜጎችን ደህንነት የመጠበቅ ተግባርን እየወጣ አይደለም በማለት ዜጎች ላይ ቅሬታን እያስነሳ ነው የሚገኘው። በዚህ አካባቢ ላይ የክርስቲያኖች ሞት በተደጋጋሚ እየሰማ ነውና ምናልባትም ቅዱስ ሲኖዶስ እንደዚሁም ደግሞ የመንግስት አካላት እርምጃ መውሰድ ያልቻሉበትን ምክንያት በአግባቡ ማሳወቅ ቢችሉና የህዝቡን ደህንነት መጠበቅ ቢቻል የተሻለ ነው ብዬ አስባለሁ። ለማንኛውም የሞትን ነፍስ ይማር፣ በአጸደ ገነትም ነፍሳቸውን ያኑርልን። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቃል። ይሄኛ ያለው በእኛ እጅ ነው። ቤተ ክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል። በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል። ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎችን ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባልም አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው ይሄ? ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኬድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር እየተሰደድን ነው። እኛ እኮ ከቤተክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል። የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደስጦ ያሰጠዋል። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጧል ቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን፣ አሁንም እንላለን ወገኖቻችንን አታጥቁብን። ለዛውም ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን፣ እባካችሁ ገዳዮች
ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። ቸርነት ነኝ ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርንቀን ሳንጨርስ ሀዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረቱን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት፣ ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኛል። ይሄኛ ያለው በእኛ እጅ ነው። ቤተ ክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። ባሎቻቸው ተይዘውባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት፣ እባካችሁ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው፣ ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል።
ነገ ክርስቶስ ሁሉንም እንደስጦ ያሰጠዋል። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ኦር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሙት እኛም ማዘናችን እስከ መቼ ይቀጥላል? እስከ መቼ ይቀጥላል? ይሄ ነገር ትክክል አይደለም፣ ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ።